አርስተ ዜና በኢትዮጵያ የሃይማኖት ተቋማት ጉባኤ ተቋቋመው አጣሪ ቡድን በምስራቅ አርሲ ዞን ስለተፈጸመው ግድያ የመጀመሪያ ደረጃ ሪፖርት ይፋ አደረገ። የሴቶችን ጥቃት የመቀነስ ጥረት በሚፈለገው ልክ ውጤት አለማምጣቱ ተገለጸ። ከውጭ በኢራቅ የፓርላማ አባላት ምርጫ በነገው ዕለት ይካሄዳል። ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ትግስት ተስፋዬ በመልክት ቋንቋው ዳዊት ጎሳይ አብሮን ይቆያል። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። በኢትዮጵያ የሃይማኖት ተቋማት ጉባኤ የተቋቋመው አጣሪ ቡድን በምስራቅ አርሲ ዞን ስለተፈጸመው ግድያ የመጀመሪያ ደረጃ ሪፖርት ይፋ አደረገ። በዞኑ 4 ወረዳዎች በህፃናት፣ በሴቶች፣ በሃይማኖት አባቶችና በሌሎች ንጹሃን ዜጎች ላይ በታጣቂ ኃይሎች ግድያና እገታ መፈጸሙን ባደረገው ማጣራት ከማህበረሰቡ ማረጋገጡን ቡድኑ አስታውቋል። መሰረት ባዩ የኢትዮጵያ ሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በ4 ወረዳዎች የተፈጸመውን አሰቃቂ ድርጊት በሚመለከት ተቋቋመው አጣሪ ኮሚቴ የመጀመሪያ ደረጃ ሪፖርት እንዲሁም ሃይማኖት ለሰላም ለአንድነትና ለአብሮነት በሚል መሪ ቃል ህዳር 3 እና 4 በአርባ ምንጭ ከተማ የሚካሄደውን ሀገር አቀፍ ኮንፈረንስ አስመልክቶ መግለጫ ሰጥቷል። ከየቤተ እምነቱ የተውጣጡ 10 ልኡካን ያሉት ይህ አጣሪ ኮሚቴ በአርሲ ዞን ጉና፣ ሲርካ፣ መርቲና አንቆሎ ዋቤ ወረዳዎች በአካል በመገኘት የሀገር ሽማግሌዎችን ቄዎችንና የሃይማኖት አባቶችን ቃለ መጠይቅ በማድረግ መረጃ መሰብሰቡን የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ ገልጸዋል። ታጣቂ ኃይሎች በእነዚህ ወረዳዎች በህፃናት፣ በሴቶች፣ በሃይማኖት አባቶችና በሌሎች ንጹሃን የማህበረሰብ አባላት ላይ አሰቃቂ ግድያና እገታ መፈጸሙን ከማህበረሰቡ ጋር ባደረገው ማጣራት ማረጋገጡን ተናግረዋል። ምን ያህል ዜጎች ህይወታቸው እንዳለፈና የጉዳቱን መጠን ከመግለጽ የተቆጠበው አጣሪው ቡድኑ ይህ የመጀመሪያ ደረጃ ሪፖርት በመሆኑ ቀሪ በርካታ ስራዎች ሲጠናቀቁ ጥቅል መግለጫ በቅርቡ በኢትዮጵያ ሃይማኖት ተቋማት ጉባኤ በኩል እንደሚሰጥ ሰብሳቢው ተናግረዋል። በሽርካ ወረዳ በዚሁ መንገድ ሽርካ ወረዳ ድረስ ወርደናል። እዛው ቦታው ላይ ተገኝተናል። በዚሁ ወረዳ በተለያዩ ቀበሌዎች በሚገኙ ዜጎች ላይ በተለያየ ጊዜ ዘር፣ እምነት እንዲሁም እድሜና ጾታ ሳይለዩ ግድያዎች ተፈጽመዋል። ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠን ምላሽ ይህን የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ወይም ሸኔ ወይም ደግሞ ፋኖ ናቸው የሚል ምላሽ ተገኝቷል። ሌላው ደግሞ በአንዳንድ ማህበረሰቦች ዘንድ ከግለሰቦች የተሰጠው ምላሽ ማንነታቸውን እንደማያውቁ ግን በሌሊት የሚንቀሳቀሱ ምንም የሃይማኖት መገለጫ የሌላቸው የታጠቁ ቡድኖች መሆናቸውን አክለው መልስ ሰጥተውናል። የችግሩ ተጋላጮች አንድ ወገን ላይ ያነጣጠረ ማለትም ብሔር ሃይማኖትን መሰረት ያላደረገ መሆኑንና ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። አጣሪው ቡድን በተመለከተው ነገር አዝኗል ያሉት ሰብሳቢው መንግስት ግልጽ የሆነ ምርመራ እንዲያከናውን የማስጠንቀቂያ ስራ እንዲሰራና ጥበቃውንም እንዲያጠናክር ምክር ሐሳብ አቅርበዋል። ለሃይማኖት ተቋማት የምንለው ደግሞ የተለያዩ የሃይማኖት ተከታይ ማህበረሰብ መካከል የሚደረግ ውይይትና እንደዚሁም የተለያዩ ፕሮግራሞችን ማስተባበርና ማዘጋጀት ያስፈልጋል። በሁለተኛ ደረጃ የጋራ የሰላም መግለጫዎችንና የአብሮነት ጉብኝቶችን ማመቻቸት ያስፈልጋል። ቦታው ድረስ ሄዶ ተጎጂውንም ማህበረሰብ የማጽናናትና የማረጋጋት ስራ መስራት ያስፈልጋል። በሌላ በኩል የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ቀሲስ ታጋይ ታደለ ጉባኤው በአርባ ምንጭ ከተማ ሀገር አቀፍ ኮንፈረንስ ለማካሄድ ዝግጅት ማጠናቀቁን ገልጸዋል። በሀገራችን አንዳንድ አካባቢዎች ኦሮሚያንም አማራን ክልልንም ሌሎችንም ጨምሮ እየታሉ ያሉ ግጭቶች፣ አለመግባባቶችና መሰል ጉዳዮችን ለማስቆምና ሰላም ለማስፈን የሚደረግ ሁለንተናዊ ጥረትን የማገዝ ነው። እነዚህ አለመግባባቶችና ቅራኔዎች በጥበብ በመነጋገርና በውይይት የመፍታት ችሎታንና ልምድን ማሳደግ ወይንም ማዳበር ነው። ኮንፈረንሱ በሰላም እንዲጠናቀቅ ከጸጥታ ጋር በተያያዘ መንግስት ድጋፍ እንዲያደርግ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠይቋል።
የሴቶችን ጥቃት የመቀነስ ጥረት በሚፈልገው ልክ ውጤት አለማምጣቱ ተገለጸ። ይህ የተገለጸው የሴቶችና ማህበራዊ ጉዳይ ሚኒስቴር የ2018 የ3 ወራት እቅድ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት የባህል ጤናና ስፖርት ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የዚህ ዜና ዝርዝር መሳይ ገዛኸኝ እንደሚከተለው ታቀርበዋለች። የሴቶችና ማህበራዊ ጉዳይ ሚኒስቴር የ2018 ሩብ ዓመት የእቅድ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት የባህል ጤናና ስፖርት ጉዳዮች ቋሚ ኮሚቴ ያቀረበ ሲሆን የሴቶችና የህፃናት ጥቃት ለምን መቀነስ አልቻሉም የሚለው ከቋሚ ኮሚቴው የቀረበ ቀዳሚ ጥያቄ ነው። እየተባባሰ የመጣውን የሴቶችና የህፃናት ጥቃት ለመቀነስ ያልተቻለበት ምክንያት ምንድነው? አጥፊዎችን ተጠያቂ ከማድረግ አኳያ ከሚመለከታቸው ባለድርሻ አካላት ጋር ምን እየተሰራ ይገኛል? ችግሩን በሚፈልገው መልኩ ለምን መከላከልና ማስቆም አልተቻለም? የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በሰጡት ምላሽ የሴቶችና የህፃናትን ጥቃት በመቀነስ በኩል የሚፈልገው ውጤት ማምጣት አልተቻለም ብለው የሚፈልገውን ውጤት ለማምጣት የባለድርሻ አካላት ሚና ወሳኝ መሆኑን ተናግረዋል። በመቀነስ የሚያሳዩ የጥናት ውጤቶች አሉ። ነገር ግን በሚፈልገው ልክ ተሰርቷል የሚል ድምዳሜ የለንም። እነዚህን ለመቀነስ ግን ሰፊ ስራዎችን ከሚመለከታቸው አካላት ጋር በጋራ እየሰራን እንገኛለን። ከፍትህ አካላት ጋር ደግሞ እነዚህ የሚታዩ የሚመጡ ኬዞችን በአግባቡ መታየት እንዲችል ቅድም እንዳነሳሁትም ለምሳሌ ከፌደራል ከፍተኛ ፍርድ ቤት ጋር በጋራ በመሆን ያሉ ኬዞች እንዲዳኙ በትክክለኛው መንገድ እንዲታዩ ከማድረግ አንፃር ያሉ ስራዎችን እንሰራለን። በተለይ የህፃናት ጥቃቶችን በተመለከተ በሪፖርቱም እንደቀረበው የህፃናት ተስማሚ ችሎትን በማስፋፋት ውጤት በሚያመጣ መንገድ ተጠያቂነት በሚያመጣ መንገድ ችግሩ እንዲቀንስ ከማድረግ አንፃር እነዚህን ስራዎች እንሰራለን። ቋሚ ኮሚቴው የአካል ጉዳተኞችን መብትና ጥቅም በማስጠበቅ ረገድ ምን እየተሰራ ነው በማለት የሚኒስቴሩን የሥራ ኃላፊዎች ጠይቋል። አካል ጉዳተኞች በተለያዩ የሥራ መስኮች ተሰማርተው የሥራ ዕድል እንዲፈጠርላቸው ከማድረግ አንፃር የተሰሩ ጅምር ስራዎች ቢኖሩም ካሉት ስራ ፈላጊዎች ቁጥር አንፃር የተሻለ ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ምን እየተሰራ ይገኛል? የሴቶችና ማህበራዊ ጉዳይ ሚኒስቴር ዳኢታ ሁሪያ አሊድ ማህድ በበኩላቸው ለአካል ጉዳተኞች የሥራ ዕድል ከማመቻቸት ባሻገር ምቹ ሁኔታ ለመፍጠር የሁሉንም አካላት ርብርብን ይጠይቃል ብለዋል። የአካል ጉዳተኞችን ሁለንተናዊ ተጠቃሚ እንዲሆኑ በርካታ ስራዎች ተሰርተዋል። ከዛ ባለፈ ህግና ስርዓት ተበጅቶለት አካል ጉዳተኞች አሁንም ሁለንተናዊ ተጠቃሚ እንዲሆኑ ይሰራል። ከነዚህ አንዱ የስራ ስምሪት መብት አዋጅ እንግዲህ በ568 2000 በማውጣት በርካታ ስራዎች ይሰራሉ። እዚህ ላይ አንድ ሚለው ምንድነው ያለ መድሎ አካል ጉዳተኞች የስራ ዕድል እንዲፈጠርላቸው ይደነግጋል። እንዲሁም ደግሞ ለአካል ጉዳተኞች ምቹ ሁኔታ እንዲፈጠርላቸው ይደነግጋል ማለት ነው። ይሄ ማለት ምን ማለት ነው? ሁሉም ሚኒስቴር መስሪያ ቤትም ይሁን አስፈጻሚ አካላት ይመለከታቸዋል። በሴቶችና ህፃናት ላይ የሚደርሰውን ጥቃት በሚፈልገው ልክ ለማስቆም ሁሉም በያገባኛል ስሜት እንዲረባረብ ጥሪ ቀርቧል። የጤና ሚኒስቴር የመድኃኒት አቅርቦትንና የጤና አገልግሎት አቅርቦትን ለማሳለጥ ጤንነቴ የተሰኘ የሞባይል መተግበሪያ ይፋ አደረገ። በመተግበሪያው ምረቃ ስነ ስርዓት ላይ የተገኙት የኢፌድሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ባስተላለፉት መልእክት የጤና አገልግሎትን ተደራሽ ለማድረግ በትኩረት እየተሰራ ነው ብለዋል። በዚህ መንግስት በሽታን ከመከላከል ባሻገር አክሞ በማዳን ስራ ላይ በትኩረት እየሰራ እንደሆነና ውጤት እየተመዘገበ እንደሚገኝ ተናግሯል። የጤና ሚኒስቴር ዶክተር መቅደስ ዳባ በበኩላቸው ዛሬ ይፋ የተደረገው መተግበሪያ ከፍተኛ ጥራት እንዳለው አንስተው ታካሚ ተኮር እንደሆነ አመልክተዋል። ሚኒስትሯ የጤናውን ዘርፍ ተደራሽ እና ቀልጣፋ ለማድረግ ቴክኖሎጂ ወሳኝ መሆኑን ገልጸው ሚኒስቴሩ የዜጎችን የጤና አገልግሎት ለማሻሻል የተለያዩ ስትራቴጂዎችን ነድፎ እየሰራ ይገኛል ብለዋል። ሚኒስቴሩ በቅርቡ ባስተዋወቀው አዲስ የጤና ፖሊሲ ከመከላከል ባሻገር አክሞ በማዳን ላይ ትኩረት በማድረግ በሀገሪቱ የጤናውን ሁኔታ ለመከታተልና ለመጠበቅ እየሰራ እንደሆነም ተናግረዋል ሲል ፋና ዲጂታል ዘግቧል።
ከ70,000 ሄክታር በላይ መሬት ወደ ልማት ማስገባቱን የውሃና ኢነርጂ ሚኒስቴር አስታወቀ። ሚኒስትሩ ኢንጂነር ዶክተር ሀብታሙ ኢተፋ በአዋሽ ተፋሰስ የጎርፍ አደጋ ስጋትን በዘላቂነት ለማስቀረት የተከናወኑ ተግባራት የአዋጭነት ጥናት ግኝት ላይ ያተኮረ የባለድርሻ አካላት የምክክር መድረክ በአዳማ ከተማ ሲካሄድ እንደተናገሩት በአዋሽ ወንዝ ዳርቻ ከልማት ውጪ የነበሩ ከ70,000 ሄክታር በላይ መሬት ወደ ልማት ገብቷል። ሚኒስትሩ አክለውም በሀገሪቱ የተለያዩ አካባቢዎች ባሉ ተፋሰሶች የጎርፍ አደጋን ተጋላጭነትና የአፈር መሸርሸርን ለመቀነስ ትኩረት ተሰጥቶ እየተሰራ ነው ብለዋል። በተለይም ባለፉት 2 እና 3 ዓመታት በመካከለኛውና በታችኛው አዋሽ ተፋሰስ ላይ ከ250 ኪሎ ሜትር በላይ የግራና ቀኝ የውሃ መገደቢያ በመስራት የጎርፍ አደጋን የመከላከል ስራ መከናወኑን አንስተዋል። በዚህም ወንዙ ሲሞላ መገደቢያውን አልፎ በመውጣት አደጋ ሲያደርስ የነበረውን ጎርፍ በመከላከል 70,140 ሄክታር መሬት መልማቱን ገልጸዋል። በዚህም ከ129,000 በላይ የሚሆነው የህብረተሰብ ክፍል ከመፈናቀል መታደግ ተችሏል ብለዋል። የአዋጭነቱ ጥናት ዓላማ የአዋሽ ወንዝን በዘላቂነት ከስጋት ነፃ በማድረግ ሙሉ በሙሉ ወደ ልማት ለማስገባት ወንዙን በሚፈለገው ልክ ጥቅም ላይ ለማዋል ያለመ መሆኑን ተናግረዋል። በወንዙ ግራና ቀኝ በተሰራው የጎርፍ መከላከል ስራ የማህበረሰቡን ማህበራዊና ኢኮኖሚያዊ ጥቅም ከማረጋገጥ ባለፈ የአደጋ ስጋትና ተጋላጭነትን መቀነሱንም ሚኒስትሩ ገልጸዋል። ዘገባው የኢዜአ ነው። ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ዜናዎቻችን እንደቀጠሉ ናቸው። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። የቢዝነስ መረጃዎችን ወደ እናንተ ልታደርስ ባልደረባችን መሰረት ባዩ እየጠበቀች ነው። ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮ ኢንጂነሪንግ ግሩፕ የቴክኖሎጂ ሽግግርን በማፋጠን የውጭ ምንዛሬ ወጪን እያስቀረ መሆኑ ተገለጸ። ኢትዮ ኢንጂነሪንግ ግሩፕ ዘመናዊ ቴክኖሎጂዎችን በተጠናከረ ሁኔታ በሀገር ውስጥ በመተካት የውጭ ምንዛሬን እያዳነ ነው ሲሉ የግሩፑ ምክትል ስራ አስፈጻሚ አቶ ዳንኤል ኦላኒ ገልጸዋል። አቶ ዳንኤል ኦላኒ እንዳሉት ግሩፑ የተለያዩ ትራክተሮችን፣ የማሽንና የመኪና መለዋወጫ ዕቃዎችን፣ የግንባታ ማሽነሪዎችን፣ ትራንስፎርመር፣ ለኮሪደር ልማት፣ የመንገድ ላይ ፖል እና ሌሎች ምርቶችን በጥራት እያመረተ ነው። በተለይም የግብርና ልማትን የሚያሳድጉ የእርሻ መሳሪያዎችን በመገጣጠምና በማምረት ለአርሶ አደሮች ተደራሽ እያደረገ ይገኛል ነው ያሉት። የትራክተር ተቀጽላዎችን ማለትም ማረሻ፣ መከስከሻ፣ መውቂያ እንዲሁም የመስኖ ውሃ መሳቢያ ፓምፖችን በስፋት በማምረት እንደሚያሰራጭም አመልክተዋል። በዚህም በርካታ የውጭ ምንዛሬ ከማዳን ባለፈ አዳዲስ ቴክኖሎጂዎችን ተደራሽ ማድረግ መቻሉን ገልጸዋል። ቴክኖሎጂ በማፍለቅ ምርትና ምርታማነትን በማሻሻል ለወጣቶች የስራ ዕድል በመፍጠር ረገድ ከፍተኛ አስተዋጽኦ ማበርከቱን ጠቅሰዋል። ግሩፑ በቀጣይ ተኪ ምርቶችን ለማምረትና የቴክኖሎጂ ሽግግርን ለማፋጠን ከፍተኛ ተልዕኮ ይዞ በቁርጠኝነት እንደሚሰራ ገልጸዋል። በኢትዮ ኢንጂነሪንግ ግሩፕ ስር የተለያዩ ስትራቴጂክ ምርቶችን የሚያመርቱ 7 ኩባንያዎች መኖራቸውን አቶ ዳንኤል ኦላኒ ተናግረዋል። ዘገባው የፋና ዲጂታል ነው። ኢትዮጵያ በስንዴ ልማት ያስመዘገበችውን ስኬት በምስራቅ አፍሪካ ተሞክሮቿን ለማጋራት ቁርጠኛ ናት ተባለ። 19ኛው የዓለም የምግብና እርሻ ድርጅት ፋኦ ቀጠናዊ የባለድርሻ አካላት መድረክ ለተፋጠነ የግብርና ምርት ሰንሰለት ስርዓት ሽግግርና የአየር ንብረት ለውጥ ተጽዕኖን ለመቋቋም ትብብርና ኢንቨስትመንትን ማጠናከር በሚል መሪ ሀሳብ እየተካሄደ ይገኛል። በመድረኩ የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን እንዳሉት ኢትዮጵያ በስንዴ ልማት ያስመዘገበችውን ስኬት የፖሊሲዎች ጥናትና ምርምሮች እንዲሁም የአርሶ አደሮች ተሳትፎ መጣጣም ውጤት መምጣት እንደሚችል ማሳያ ነው ብለዋል። አካባቢን መሰረት ያደረገና ገበያ ተኮር ምርትን ማስፋፋት፣ ድረ ምርት የሚያደርሰውን ኪሳራ መቀነስ፣ አግሮ ፕሮሰሲንግን ማስፋትና የገጠር ስራ ፈጠራ ኢትዮጵያ በግብርናው ዘርፍ ቅድሚያ የምትሰጣቸው ጉዳዮች መሆናቸውን ጠቁመዋል። ኢትዮጵያ በእንስሳት ሀብት ልማት በትኩረት እየሰራች መሆኑን አንስተው በዘርፉ በሚሊዮኖች የሚቆጠሩ አርሶ አደሮችን ተጠቃሚ የሚያደርግ በመሆኑ
በቀጠናው የተቀናጀ ኢንቨስትመንት አስፈላጊ መሆኑን አስገንዝበዋል። የኢትዮጵያ የግብርና ዘርፍ ስትራቴጂዎች ከፋኦ ቀጠናዊ የግብርና ምርት ሰንሰለት ስርዓት ለውጥ ማዕቀፍ ጋር የሚጣጣም መሆኑን ጠቁመው እነዚህን አቀናጅቶ መስራት የምግብ አቅርቦትን ለማሳደግ ስርዓተ ምግብን ለማሻሻልና የማይበገር ኢኮኖሚ ለመገንባት ያስችላል ነው ያሉት። ኢትዮጵያ በግብርናው መስክ እያስመዘገበችው ያለውን ስኬት በተለይም በስንዴ ልማት የመጣውን ውጤት ተሞክሯን ለቀጠናው ሀገራት ለማጋራት ቁርጠኛ መሆኗን አረጋግጠዋል። በትግራይ ክልል በህገወጥ የማዕድን ቁፋሮ ላይ በተደረገ ዘመቻ ከ12 ኪሎ ግራም በላይ ሜርኩሪ በቁጥጥር ስር መዋሉን ግብረ ኃይሉ አስታወቀ። በትግራይ ህገወጥ የማዕድን ቁፋሮን ለመከላከል የተቋቋመው ግብረ ኃይል በክልሉ ባልተፈቀደ የማዕድን ማውጣት ስራ ላይ ሊውል የነበረ ከ12000 ግራም በላይ ሜርኩሪ መያዙን የክልሉ መገናኛ ብዙሃን ዘግበዋል። በማዕድን ስራ ላይ አደገኛ ኬሚካሎችን መጠቀም የተከለከለ ይሁን እንጂ በክልሉ ውስጥ ባሉ በርካታ አካባቢዎች የሚገኙ የማዕድን አውጪዎች እነዚህን ኬሚካሎች በግልጽ መጠቀማቸውን ቀጥለዋል ተብሏል። ግብረ ኃይሉ አክሎም የህግ አሰራሮችንና የቁጥጥር ስራዎችን አፈጻጸም ዝቅተኝነት በመጥቀስ በወረዳዎች የአደረጃጀት መዋቅርና የመስክ ቁጥጥር አቅም ላይ ሰፊ ክፍተቶች መኖራቸውን አመልክቷል። በዚህም የግብረ ኃይሉን ተግባራት ለመገምገም ግኝቶችን ለመፈተሽና ቀጣይ እርምጃዎችን ለመዘርዘር በአክሱም ከተማ ስብሰባ በማካሄድ ላይ ይገኛል። በስብሰባውም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከካቢኔ አባላት ከዞንና ከወረዳ አመራሮች እንዲሁም ከማህበረሰብ ሽማግሌዎች ጋር በመሆን እየተሳተፉ ነው። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተቋቋመው ግብረ ኃይሉ በክልሉ የማዕድን ዘርፍ ላይ የመንግስትን ቁጥጥር ለመመለስና በህገወጥ ማዕድን ቁፋሮ ምክንያት የሚደርሰውን የገቢ ብክነት ለመክታት ያለመ ነው ተብሏል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ አሁንም ዜናዎቻችን እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። በኢራቅ የፓርላማ አባላት ምርጫ በነገው ዕለት ይካሄዳል። ምርጫውን አስመልክቶ የሀገሪቱ ጠቅላይ ሚኒስትር ወሳኙ እናንተ ናችሁ በማለት ህዝቡ ወጥቶ እንዲመርጥ ጥሪ አቅርበዋል። ሸሪፍ ኢማም በኢራቅ የፓርላማ አባላት ምርጫ ለማካሄድ ለኖቬምበር 11 ቀን 2025 ቀጠሮ ተይዟል። በምርጫው 329 የኢራቅ ካውንስል ተወካዮች ይመረጣሉ ተብሎም ይጠበቃል። እነዚህ ተወካዮች የሀገሪቱን ፕሬዝዳንት የመምረጥ ኃላፊነት አለባቸው። እንዲሁም የጠቅላይ ሚኒስትሩን ሹመት የሚያጸድቁ ናቸው። እንደ አውሮፓውያን አቆጣጠር በ2021 በኢራቅ በተካሄደ የፓርላማ ምርጫ በባግዳድ ነውጥና ተቃውሞ ገጥሞት ያለፈ ክስተት ነው። አሁን ላይ ኖቬምበር 11 ቀን ይካሄዳል ተብሎ የሚጠበቀው ምርጫ ሊያጋጥሙት ከሚችሉ ችግሮች መካከል የመራጮች ቁጥር የተጠበቀውን ያህል አይሆንም የሚል ነው። ለዚህም ከመጀመሪያው የፓርላማ ምርጫ ከ2005 ጀምሮ የመራጮች ቁጥር በእጅጉ እየቀነሰ መሄዱ ማሳያ ነው። ይህም የሚጠቁመው ህዝቡ በአገሪቱ የፖለቲካ ስርዓት እምነት እያጣ መምጣቱን ነው የሚሉ ታዛቢዎች አሉ። እየተሳነው በመሆኑ ነው ይባላል። በኢራቅ አሁን ያለው ህገ መንግስት ፖለቲከኞች ከምርጫ በኋላ በሚኖረው የመንግስት ምስረታ ላይ እንዳሻቸው እንዲያደርጉ ይፈቅዳል። የአብዛኛው
ውጭ የጠቅላይ ሚኒስትርነት መቀመጫ ማጣት ብቻ ሳይሆን መንግስት ምስረታው ራሱ ወራትን ሊፈጅ ይችላል። የመንግስት ምስረታው ረጅም ጊዜ የሚወስድ ነው። በሌላ በኩል የአሜሪካ መንግስት በኢራቅ ላይ ያለው ፍላጎት እጅግ አናሳ ነው። አዲሱ የአሜሪካ ልዩ ልዑክ ማርክ ሳቫያ ከሀገሪቱ አመራሮች ጋር ያላቸው ግንኙነት አይታወቅም። የኢራን ተጽዕኖ በአካባቢው ላይ እየተዳከመ መጥቷል። በዚህ ምክንያት ኢራን አጋጣሚውን ልትጠቀምበት ትችላለች እየተባለ ነው። ኢራቅ የሚኖራትን ስትራቴጂያዊ ጠቀሜታ ከግምት ውስጥ በማስገባት ከምርጫ በኋላ በሚኖር ድርድር ላይ ከኢራን ጋር ግንኙነት ያላቸው ጦረኞች ፖለቲካዊ ዕውቅና እንዲያገኙ ልታደርግ ትችላለች የሚል ስጋት አለ። ኢራቅ ሁለት ቅድመ ምርጫ ስርዓት አካሂዳለች። የደህንነት ሰራተኞችና ተፈናቃዮች አገር አቀፉን የፓርላማ ምርጫ ቀደም ብለው አድርገዋል። ነፃ የሆነው የሀገሪቱ የምርጫ ኮሚሽን ሪፖርት እንዳደረገው 82.42 ከመቶ መራጮች እንደመረጡ አስታውቋል። ይህ ማለት ከተመዘገቡ 1.34 ሚሊዮን መራጮች መካከል 1.1 ሚሊዮኑ መርጠዋል። በነገው ዕለት የምርጫ ጣቢያዎች ከጠዋቱ 1 ሰዓት ላይ ተከፍተው ምሽት 12 ሰዓት ላይ ይዘጋሉ። በማክሰኞ ምርጫ 21 ሚሊዮን የተመዘገቡ ኢራቃውያን ድምጻቸውን ይሰጣሉ ተብሎም ይጠበቃል። የምርጫ ኮሚሽኑ 8703 የምርጫ ጣቢያዎችን ያዘጋጀ ሲሆን 7744 እጩዎች ለ339 መቀመጫዎች ላሉት ለተወካዮች ምክር ቤት ይወዳደራሉ። የምርጫው ቀን ሲቃረብ በባግዳድ ያለው የፖለቲካ ውጥረት እየጨመረ መጥቷል። ጠቅላይ ሚኒስትር መሐመድ ሺያ አልሱዳኒ ለሀገሪቱ ሕዝብ የምርጫ ቅስቀሳ ከመቆሙ በፊት ባስተላለፉት መልእክት ዜጎች በምርጫው እንዲካፈሉ ተማጽነዋል። ለሀገሪቱ የረጅም ጊዜ ጉዞ በምርጫ መሳተፍ አስፈላጊ መሆኑንም ተናግረዋል። ለኢራቃውያን ባስተላለፉት መልእክት ወሳኞቹ እናንተ ናችሁ በማለት ወደ ምርጫ ጣቢያ በኃላፊነት እንዲሄዱም ጠይቀዋል። ዜናውን ስናዘጋጅ ዘሚዲያ ላይን እና ዘዋሽንግተን ኢንስቲትዩትን በመረጃ ምንጭነት ተጠቅመናል። የአውሮፓ ህብረት የደቡብ አሜሪካና የካሪቢያን ሀገራት መሪዎች በኮሎምቢያ ለ2 ቀናት መሰብሰባቸው ተሰማ። ይፋዊ አጀንዳቸው ስለ ንግድ፣ ስለ ትብብርና ኢንቨስትመንት ለመወያየት የነበረ ቢሆንም የዘንድሮ ጉባኤ በካሪቢያንና በፓሲፊክ ውቅያኖስ አካባቢ በአሜሪካ ህገወጥ ያነዛዥ እጽ አዘዋዋሪ ናቸው ያላቸውን ጀልባዎች በማጥቃቷ ላይ አተኩሯል። ዮሐንስ ተስፋ ይህ አራተኛው የላቲን አሜሪካና የአውሮፓ ሀገራት ጥምር ጉባኤ ነው። ጉባኤው በንግድ በኃይልና በስደተኞች ላይ ያለውን ግንኙነት ለማጠናከርና በሌሎች ጉዳዮች ላይ ለመነጋገር ያለመ ቢሆንም ወደ ኮሎምቢያዋ ሳንታ ማርታ ከተማ የመጡት ግን 9 ሀገር መሪዎች ብቻ ነበሩ። ስብሰባው በካሪቢያን አካባቢ በከፍተኛ የአሜሪካ ጦር ኃይል መስፋፋትና በዶናልድ ትራምፕ ትዕዛዝ በተሰነዘሩና በደርዘን የሚቆጠሩ ሰላማዊ ዜጎችን በገደሉ የአደንዛዥ እጽ ጀልባዎች ላይ በተደረጉ የሚሳኤል ጥቃቶች ታጅቦ እየተካሄደ ይገኛል። ከጉባኤው በፊት የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ በደረሱት ጥቃቶች ከተገደሉት አሳ አጥማጆች የአንዱን ሟች ዘመዶች አግኝተው አጽናንተዋል። ፕሬዝዳንቱ ጥቃቱን የግፍ ግድያ በማለት ያወገዙ ሲሆን ትራምፕ የአደንዛዥ ዝውውር ፈጽመዋል ብለው ከከሰሷቸው በኋላ በአሜሪካ ማዕቀብ ተጥሎባቸዋል። ጉባኤውን ሲከፍቱም በህብረቱ መካከል አንድነት እንዲኖር ጥሪ አቅርበዋል። የሴላኪ ጉባኤ በአረመኔዎች መካከል የብርሃን ምልክት እንዲሆን ፈልጋለሁ። ይህም ስብሰባ በብዙዎች መካከል የሚደረጉ ውይይት ዓለም አቀፋዊ ዲሞክራሲና ነፃ ሀገር ሊኖር እንደሚችል ለዓለም ለማሳየት ያለመ ነው። አረመኔነት እያደገ ሰዎችን እየገደለ ባለበት ወቅት ቢሆን ሊያብብ ይገባል። የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታም ይህንኑ የፕሬዝዳንቱን ቃል በማስተጋባት ተመሳሳይ ጥሪ አቅርበዋል። እኛ የምንመርጠው ውይይትን እንጂ ክርክርን አይደለም፣ ትብብርን እንጂ ግጭትን አይደለም፣ አጋርነትን እንጂ መገለልን አይደለም። በዚች ባለብዙ መልክ ዓለማችን ውስጥ የሚያስፈልገው የጋራ ወገንተኝነት ያለው ምላሽ ነው። ዓላማቸው ይህ ቢሆንም የተሳታፊዎች ቁጥር ግን ከተጠበቀው ያነሰ ነበር። የጀርመን ቻንስለርና የአውሮፓ ኮሚሽን ፕሬዝዳንት በጉባኤው ላይ ላለመሳተፍ ከወሰኑ መሪዎች መካከል ይገኙበታል። የብራዚል ፕሬዝዳንት ሉላ ዳ ሲልቫና የስፔን ጠቅላይ ሚኒስትር ፔድሮ ሳንቼስ ደግሞ ለስብሰባው የፖለቲካ መልክ ሰጥተውታል። ከዋሽንግተን ወደ ቦጎታ የሚመጣው የቅርብ ጊዜ ፖለቲካዊ ግፊትና በተለይ ደግሞ ከፕሬዝዳንት ትራምፕ ወደ ፕሬዝዳንት ፔትሮ የሚወረወረው የአደንዛዥ እጽ ሽብርተኛ መሪ ነው የሚለው ክስ ይህ የማይረባና ፍጹም ውሸት ነው። ነገር ግን አንዳንድ የአውሮፓ መሪዎች ወደ ሳንታ ማርታ ለጉባኤው መምጣት አለመፈለጋቸው ላይ ተጽዕኖ አሳድረዋል።
ጉባኤው በአንድነት ለመስራትና ጠንካራ ትብብርን ለመፍጠር በመስማማት የተጠናቀቀ ቢሆንም ከንግግሮቹ በስተጀርባ በተለይም የዶናልድ ትራምፕ አሜሪካ በላቲንና በካሪቢያን አካባቢ እያደረገች ላለችው ሰፊ ወታደራዊ እንቅስቃሴ በምን መልኩ ምላሽ መስጠት እንዳለባቸው አልተስማሙም። እናም ለነዚህ እየጨመሩ ላሉ ጠበኛ የዋሽንግተን ትንኮሳዎች ዲፕሎማሲያዊ ጥረቱ ምን አይነት ለውጥ ማምጣት ይችል ሊሆን በሚለው ጥያቄ ላይም በመሪዎቹ መካከል መለያየት ተፈጥሯል። መረጃውን ስናጠናቅር CGTN አፍሪካን በዋቢነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ስፖርታዊ መረጃዎችን ወደ እናንተ ሊያደርስ ባልደረባችን ሙሉቀን ሰለሞን እየጠበቀን ነው። ወደ መረጃዎቹ እናመራለን። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለተሰኙ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። 43ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ተካሄደ። በውድድሩ ያሸነፉ አትሌቶች በአሜሪካ በሚካሄደው 46ኛው የዓለም ሀገር አቋራጭ ሻምፒዮና ኢትዮጵያን ወክለው እንደሚሳተፉ ተገልጿል። ዝርዝር አለ። እሁድ ዕለት 43ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ተካሂዷል። ውድድሩ በ2 ኪሎ ሜትር ወንዶች፣ በ8 ኪሎ ሜትር ወጣት ወንዶችና በ10 ኪሎ ሜትር አዋቂ ወንዶች መካከል ሲካሄድ በተመሳሳይ በ2 ኪሎ ሜትር ሴቶች፣ በ6 ኪሎ ሜትር ወጣት ሴቶችና በ10 ኪሎ ሜትር አዋቂ ሴቶች መካከል ተካሂዷል። በተጨማሪም ከ50 ዓመት በታች ሴት የቀድሞ ሯጮችና ከ50 ዓመት በላይ ወንድ የቀድሞ ሯጮች ውድድር ተካሂዷል። በአጠቃላይ ከሱዳንና ከታንዛኒያ የመጡ ሁለት አትሌቶችን ጨምሮ በውድድሩ ከ1200 በላይ አትሌቶች መሳተፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን ገልጿል። ውድድሩን አስመልክቶ የፌዴሬሽኑ ፕሬዚዳንት ኮማንደር አትሌት ስለሺ ስል ለኢሳት እንደተናገሩት የውድድሩ ዓላማ ኢትዮጵያን አትሌቶች እኩል ተጠቃሚ የሚያደርግ እድል መፍጠር ሲሆን በውድድሩ የሚያሸንፉ አትሌቶች ደግሞ ኢትዮጵያን ወክለው በአሜሪካ ፍሎሪዳ በሚካሄደው 46ኛው የዓለም ሀገር አቋራጭ ሻምፒዮና ይሳተፋሉ። የውድድሩ ዓላማም በኢትዮጵያ ውስጥ ያሉ ከሁሉም ክልሎችና ከተማ መስተዳድሮች በግልም በክለቦችም ያሉ አትሌቶች መጥተው በአመት አንድ ጊዜ የሚወዳደሩት ውድድር ነው። ከዛ ባለፈ ደግሞ ዘንድሮ 46ኛው የዓለም ክሮስ ካንትሪ አሜሪካን ሀገር ፍሎሪዳ ከተማ ላይ ቴላሳስ ከተባለ ከተማ ላይ ኢትዮጵያ ወክለው የሚወዳደሩ አትሌቶችን የምንበርበት ውድድር ነውና ጥሩ ውድድር ነው። ፌዴሬሽኑ ከኢትዮጵያ ኦሎምፒክ ኮሚቴ ጋር በመተባበር ለአሸናፊ አትሌቶች የሚሰጠውን የገንዘብ ሽልማት ከዚህ በፊት ከነበረው በእጥፍ ማሳደጉንም ነግረውናል። በተመለከተ የኢትዮጵያ ፌዴሬሽን የሚሸልመውን ሽልማት በተጨማሪ የኢትዮጵያ ኦሎምፒክ ኮሚቴ በዛው ልክ እንዲሸልም ነው። ወደፊት በደንብ የኢትዮጵያ ባልና ስፖርት ሚኒስቴር ተሳታፊ ሆኖ ውድድሮች በደንብ መደገፍ አለባቸው ብለን እናስባለን። ሌሎች አካላቶችን ጨምረን ሌሎቻችንን ለማሳደግ እንሰራለን። ውድድሩ ሲጠናቀቅ በ10 ኪሎ ሜትር አዋቂ ወንዶች በረከት ነጋ፣ በሩ አረጋዊና ታደሰ ወርቁ፣ በ10 ኪሎ ሜትር አዋቂ ሴቶች አሳየቻቸው፣ ሚለን ስዩምና ሹሬ ደምሴ፣ በ8 ኪሎ ሜትር ወጣት ወንዶች መንግስቱ አማረ፣ ኢዮስመኝና ለሚተሾመ፣ በ6 ኪሎ ሜትር ወጣት ሴቶች ሽቶ ጉሚ፣ የኒያ ንብረትና ማርታ ለማየው፣ በ2 ኪሎ ሜትር ወንዶች አሸናፊ ኢማን፣ ይበልጣል ጋሻውና ወገኔ አዲሱ፣ በ2 ኪሎ ሜትር ሴቶች ሂሩት መሸሻ፣ ኬናቱፋና ባይሴ ቶሎሳ እንደ ቅደም ተከተላቸው ከአንደኛ እስከ 3ኛ ደረጃ ይዘው ጨርሰዋል። አሸናፊ አትሌቶችም በጃንዋሪ 10 2026 በአሜሪካ ፍሎሪዳ በሚካሄደው 46ኛው የዓለም ሀገር አቋራጭ ውድድር ኢትዮጵያን ወክለው ይሳተፋሉ ተብሏል። ወልቭዝ አዲስ አሰልጣኝ እንደሚሾም ተገለጸ። አሰልጣኙን ያሰናበተው የፕሪሚየር ሊጉ ክለብ ወልቭዝ የሚድልስቦሮውን አሰልጣኝ ሮብ ኤድዋርድስን ለመሾም መስማማቱን ስካይ ስፖርት አስነብቧል። የ42 ዓመቱ ዌልሳዊ አሰልጣኝ ሮብ ኤድዋርድስ በወልቭዝ ለ3 ዓመት ከግማሽ የሚያቆይ ውል በመፈረም በሳምንቱ መጀመሪያ ስራ እንደሚጀምር ተዘግቧል። ክለቡ ለአሰልጣኙ ኮንትራት ማፍረሻ ለሚድልስቦሮ 2 ሚሊዮን ፓውንድ እንደሚከፍልም ተነግሯል። ወልቭዝ በፕሪሚየር ሊጉ ከ11 ጨዋታዎች 2 ነጥብ ብቻ በመያዝ በመጨረሻ ደረጃ ላይ የተቀመጠ ሲሆን እስካሁን አንድም ጨዋታ ያላሸነፈው ብቸኛው ቡድን ነው። እንደ ኦፕታ ትንታኔ ከሆነ ክለቡ በዘንድሮ የውድድር ዘመን ከፕሪሚየር ሊጉ ላለመውረድ ከ1 በመቶ ያነሰ ድል ብቻ አለው። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሆንላችሁ። ለጤንነት ለምት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ዜናዎቹን እየመራው ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳይ አብረናችሁ ቆየን። መልካም ጊዜ።